ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። ነባሮች በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ በዳጣ ድራማ መተናል። ዳጣ ድራማ እንግዲህ በጣም ደስ የሚል አስተማሪ ነው። ምክንያቱም ማርት እንግዲህ ባሏን እንዴት እንደምትይዝ ያው ለትዳሯ ያላት ታማኝነት ደረጀም ልክ እንደዛው እንግዲህ ያው በሰላም ስህተት እንግዲህ ያው ስህተት በእርግጥ ከመጀመሪያው ደረጀ ነው የተሳሳተው፣ ግን ደግሞ ጭማሪ ደግሞ ሰላም ስህተት ሰራች እና ማርቲ ከዛ ከሰማች ወዲህ እንግዲህ ደቢያው ደረጀ ጋር ደስተኛ አይደለችም። ደረጀም እንግዲህ እባክሽ ማርቲ ደስ ይቅርታ አድርጊልኝ እባክሽ ስህተት ነው ቢላት፣ ማርቲም እንግዲህ በፍጹም ሂደት መሄድ ትችላለህ ትለዋለች እና እነ ዳጣም እነ እሱ ኤቢም ናታንም ሆነው እንግዲህ ማርቲና ደረጀን ለማስታረቅ እየጣሩ ነገር ግን እነሱ አቅማቸው በላይ ነው የሆኑት። እንግዲህ ደረጀ እንግዲህ በመጨረሻ እንግዲህ ጣጥቶ እንግዲህ እየተወላገደ ወደ ቤት ሲገባ ወደ ክፍሏ ሲገባ ማርቲ እንግዲህ አሁን ሂድና አንዱ ክፍል አስተኛ ስትለው ደረጀን በፍጹም ይቅርታ ሳታረጊልኝ ይላት እምቢ ስትለው ናታን እንግዲህ ይወስዶ እናቱ ላባዬ ብሎ ይወስዶ ወደ ከነበረበት ክፍል ወደ ሌላ ክፍል ይወስደዋል። እንግዲህ ማርቲ ደግሞ ደረጀ ይቀራል። ደረጀ ሲቀር እንግዲህ ኤቢ ዳጣን ወደ ሐኪም ቤት ሄደሽ ሁሉም ጠይቅሽ እዚህ ሰፈር ኤቢም እንግዲህ ጠይቄያለሁ እማዬ ሁሉም ቦታ ማለት ዳጣ ጠይቄያለሁ ስትላት፣ ከዛ ወይኔ ዳጣ ምግብ ላምጣልሽ ስትላት፣ ማርቲም አይ እናንተ ብሎ ነገርኩ እንደባለፈው ደግሞ አልበላም እንዳትሉ ባካችሁ የባሰ እንዳታሳሙኝ ስትል፣ ከዛ ምግብ አልበላም ለዛ ባይሆን ውሃ ታምጣልኝ ስትላት እንግዲህ እሺ ብላ ትሄዳለች። ማርቲ በጣም ነው የተጨነቀችው። ያው አፏ ይናገር እንጂ ልቧ ግን ያለው የት ነው? ደረጀ ጋ ነው። እሷም ወይኔ ደረጀ የሆነ ነገር እንዳትሆንብኝ እንጂ እያለ እየተጨናነቀ ነው። ያው ሰው ይሳሳታል። አሁን ገና ማርቲ ይመስለኛል ኤቢ ልጁ መሆን ማለት ዳጣ ልጁ መሆኑን ገና ያወቀች አይመስለኝም። እንግዲህ ያው ቢነግረ በእርግጥ ያውቃል መሰል ያውቃል ታውቃለች መሰል እርግጠኛ አይደለሁም። ያው ኤቢ ታውቃለች፣ ግን ያው አንዴ ተሳስቷን አይደለ? ስለዚህ ቤቷን ከምትበትን ስህተት ያው ተሳስቷን ይቅርታ ያው ይቅርታ እኮ እያላት ነው ይቅርታ ብታደርግላት። ሌላዋ ሰላም ግን ምንም መስሎ አልታያት፣ ምንም አልመሰላትም። ምክንያቱም ሰላም አሁን ላይ ማርቲና ደረጀ ቢጣሉ ደስታዋን፣ ምክንያቱም ወደ እሷ የሚሄድ ነው የመሰላቸው። እሷ አሁን ያለችው አይኗ የት ነው ያለው? ከንብረት ጋር ነው፣ በቃ ንብረት ጋር። እንግዲህ ኤቢ ደግሞ እንግዲህ ጎበዟ እንግዲህ ዳጣን እንግዲህ ማርችል ማን ነው ሰላምን ልከሳን ነው ስትል፣ ምን ብለሽ ነው የምትከሻት ስትል፣ በቃ ይኸው አባዬን ደፍረው ስለሆነ ትቀጣለች፣ ትታሰራለች 5 ዓመት ስትላት፣ ምን ማን ይመሰክራል? አንቺ ሁላችንም እንመሰክራለን ስትላት፣ እኔ ምልሽ ከአንቺ ነው እንዴ? አንቺ ዳጣ ኤቢና ማለት ሰላም ናት እናት ስትላት፣ እንግዲህ ዳጣ እንግዲህ እስኪ ሰላም በቃ ዝም በይ ትላታለች። እንግዲህ ዝም በይ በቃ ነው ያለቻት። ስለዚህ አንድ ጊዜ እኮ ነው የተሳሳተው በቃ ስትል፣ እንግዲህ ኤቢም አንድ ጊዜ አይደለም። ስለዚህ እንግዲህ 21 ዓመት ሙሉ እኮ እናቴ ሲጫወትባት ሞልቷል ከርሟል። አሁን ደግሞ ይሄ እንግዲህ 1 ዓመት ከምናምን። ስለዚህ በእናቴ ላይ ነው የተጫወኔ አባዬም ያሳዝነኛል። አንዳንድ ጊዜ ይሄ ብን ብለሽ ጥፊ ነው የሚለው እማዬን ታሳዝነኛለች። ስለዚህ አንቺም ትመሰክሪያለሽ ስትላት፣ ዳጣም እንግዲህ አማራጭ ያላት እሺ ችግር የለውም እኔም እመሰክራለሁ ትላታለች። ኤቢ እንግዲህ ጎበዝ ስለሆነ ቀጥታ ምንም ሳትፈራ ወደ ሰላም ነው ሄደችው። ሰላም ጋር ከሄደች በኋላ እንግዲህ ሰላምንም ልከስሽ ነው ስትላት፣ ሰላምም እየሳቀ አንቺ እኮ አታደርጊውም አይባልም አሁንም ይሄ ባህሪሽ አልተውሽም ስትላት፣ ኤቢም እንግዲህ እንደ በፊቱማ ቢሆን ታውቂኛለሽ አንቅሽ ነበረ ስትላት፣ እና አሁን መጥሪያውን ተቀበኝ እከስሻለሁ አባዬን ስለደፈርሽው 5 ዓመት ትታሰሪያለሽ፣ ልጁን ለአባዬ ትሰጫለሽ፣ አንቺ ንብረት ምናምንም አትካፈይ፣ እኔ እንደዛ አደርጋለሁ ንብረት እንድትካፈይም አላደርግሽ ስትላት፣ እንግዲህ ሰላምን ለንብረት ነበር ስትቋምጥ የነበረችው። አንቺ አሁንም እኮ አታደርግም አትበይም። ስለዚህ
እስሩ የሚባለውን ነገር ታዩ። በእርግጥ አንቺ እንትን ብትይው አባትሽ ይህን ክሱ እንደሚያስቆም ተስፋ አደርጋለሁ ስትል ኤቢም ማንም ሊያስቆመኝ አይችልም፣ ስለዚህ መጥሪያሽን ያዥና ከዛ በኋላ 5 ዓመት ትታሰሪያለሽ። ልጁን ግን ያው አባዬ ያሳድጋል፣ ለአባዬ ትሰጫለሽ አላት። ሰላምም እንግዲህ ችግር የለውም ልጁን እትዬ ትይዘዋለች ነው ያለች። እንግዲህ መጥሪያውን ያው ሰታት ሄዳለች። እንግዲህ ምናልባት ሰላም ያው እኔም ተደፍሬ ነው እንዳትል ነው የምፈልግ እና እኔም ደፍሮኝ ነው ካለች ያው እንግዲህ እሱም ሊታሰር ይችላል። ለዛ ነው ሰላም እንግዲህ ተይ ስትላት የነበረው፣ ግን የምትናገር አይመስለኝም። ያው አምና እስራቷን ተቀበላለች። ያው እውነቱስ በመጀመሪያው ደረጃ ቢያጠፋም እሷም አጥፍታለች። በዛ ሰዓትም ቢሆን እኮ ደረጀ እንደዛ ሆኖ ሲሄድ እሷ ካልፈለገች ችግር የለም፣ ግን ያው የራሷ ነው። ለማንኛውም እንግዲህ ሰላም አሁን ላይ እንግዲህ ያው ትታሰራለች። ያጠፋ ቀጣን አይደለ? ስለዚህ በተዳር ምርጥ ቤተሰቦች ናቸው። በተዳራቸው መሀል ገብታ የመጀመሪያውን እኮ አሁን እሷ ሁለተኛውን ባታጠፋ የመጀመሪያውን ልጅ አታውቅም፣ ኤቢና ዳጣን አታውቅም። ሰላም የው ጓደኛ ሌላ ብሎ ይኖር ነበር እድሜ ልኩን ደረጀ። ግን እሷ ደግሞ ልጅ መውለድ ከአማራት እድሜ እየሄደ ነው ካለች ከደረጀ ሳይሆን ሌላ ቦታ ሄዳ መውለድ ትችል ነበር። እሷ ግን ምንድን ነው ያደረገችው? ከደረጀ ቤቱን እንዳትለቅ ከደረጀ እርግዝ ማነው አባቱ ስትባል የለም ስትል፣ በመጨረሻ እንግዲህ ደረጀ ስትነግረው ደረጀ ራሱ ደንግጦ ነበረ። እና ደግሞ ኤቢ ደግሞ ጥሩ ልጅ ስለሆነች እንግዲህ ተረዳችው። እሷም እንግዲህ ናታን እባክሽ ተረጂው ሲላት እሷም እሺ ብላ እንግዲህ አባቷን ተረዳችው። አሁን ላይ እንግዲህ ዳጣ እንግዲህ በእናቷ ላይ ትመሰክራለች አይመሰክርም የሚለው እንግዲህ ቀጣይ ይዘን እንመጣለን እና እርግጠኛ ነኝ ትመሰክራለች። ያው ምንም ማድረግ አይቻልም። እንግዲህ አባቷን ወዳ እናቷን ወዳ እንዲሁም ደግሞ እህቶቿን ወዳ፣ ማርት ደግሞ ታሳዝናታለች። በእርግጥ በደረጀና በሰላም ዳጣ በጣም ነበረ የተናደደችባቸው። ደረጀ ግን የሆነው ሁሉ በሙሉ ያው እሱ የእሱ ጥፋት እንዳልሆነ እንግዲህ አስረድቷታል። ጥፋተኛዋ እንግዲህ አንድና አንድ ሰላም ተብዬዋ ናት። ማርቴ ደግሞ ለትዳሯ ያላት የባሏን ታምነዋል። 100% ነው ባሏን የምታምነው። እና ማርቴ ላይ የምናየው ምንድን ነው? ያው ትዳር አያያዝ፣ ቤተሰብ አመሰራረት፣ ቤተሰብ እንዴት እንደሚያዝ ነው የምታሳየን። እናመሰግናለን። ላይክ ሰብስክራይብ በማድረግ እና በቅንነት ላይክ አድርጉን፣ ሰብስክራይብ አድርጉን። አገራችንን ኢትዮጵያ ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እላለሁኝ። ስለዚህ እንዳትረሱ ላይክ አድርጉ። እናመሰግናለን።